ህይወትም ዛሬ ነው፣ ደስታም ዛሬ ነው፣ ነገ አይደለም። መኖር ማለት በክርስቶስ በየቀኑ መደሰት ማለት ነው። ወደ ክርስቶስ ደስታ ገብቶ ሁሉ ጊዜ ከክርስቶስ ጋር መደሰት እሱ ነው መኖር ማለት እንጂ የሆነ ጊዜ ቆይቶ መምጣት አይደለም። እና እነዚህ እምነት፣ ተስፋ፣ ፍቅር በክርስቶስ እየኖርን መሆናችንን መለኪያዎቻችን ናቸው። ቅዱስ ጳውሎስ ይሄን ለተሰሎንቄ ሰዎች እንዲህ ብሎ ነው የጻፈላቸው። ተሰሎንቄ የምትባለው የመቄዶንያ ክፍል የምትሆን በቆሮንቶስ ዳርቻ የምትሆን መሀል ላይ ያለች ሀገር ናት። ቅዱስ ጳውሎስ ሄዶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዓለምን ተሰቅሎ የማዳኑን ነገር ነግሯቸው ብዙዎች ከገቢረ ኃጢአት ወደ ጽድቅ ከጣዖት ወደ ሃይማኖት ተመልሰዋል። ተመልሰው በመጡ ጊዜ ግማሾቹ ሳያምኑ የቀሩ ሰዎች ነበሩ። እነዚህ ሳያምኑ የቀሩት ቅዱስ ጳውሎስን ሊገሉት ስለፈለጉ የተሰሎንቄ ሰዎች ያመኑቱ አሾልከው ወደ ቤሪያ ወደምትባል ቦታ ይሰዱታል። የቤሪያ ሰዎች ሙሉ በሙሉ ተቀበሉት። እነዚህኞቹ ሰዎች እዚያስ ቢሆን ማን እንዲኖር ማን ፈቅዶለታል ብለው ተከትለው ደግሞ ሊገሉት ሲሄዱ የቤሪያ ሰዎች ደግሞ ወደ አቴና ይልኩታል። አቴና ሆኖ እያስተማረ ደግ ክርስቶስን የመሰለ መምህር ስለነበረ እንዴት ሆነው እንዳሉ ጠይቁ ብሎ ሰው ልኮ ቢሰድ እነዚህኞቹ ሳያምኑ የቀሩት ያመኑትን ብዙዎችን በሰይፍ ፈጅተዋቸው አልቀው የቀሩት ደግሞ አይ ብቸኛ ሲሆኑና ጥቂት ሲሆኑ የተጠቃቀምን መስሏቸው መተዛዘን መስሏቸው ተስፋ ቆርጠው ወንድም ከወንድሙ ሚስት፣ አባት ከልጁ፣ ልጅ ከአባቱ ሚስት እየሄዱ የማይገባ ስራ ይሰሩ ነበረ። ስለዚህ ዓለም ሊያልፍም መስሏቸው ነበረ። መከራ ሲበዛ ዓለም ሊያልፍ ይመስላልና። ስለዚህ ቅዱስ ጳውሎስ ኩልኬ ለለ አሃዱ ያይምር ንዋዮ ወያጥልዮ በንጽህ፣ ከእናንተ አንዱም አንዱ ገንዘቡን ይወቅ በንጽህና የሚጠብቀው፣ ወይ ትትመንሰው በፍቶት ከማሂዛብ፣ እንደ አሕዛብም በፍቶት ድል አትነሱ ብሎ ይህንን ለማስተማር ጽፎላቸዋል። ስለዚህ ከኃጢአት ለማውጣትና ተስፋን ለመቀጠል የተጻፈ መልእክት ነው። በዚህ ሰዓት አሁን እኛም ይሄው ውስጥ ነው ያለ ነው። ግማሹ ተስፋ ቆርጧል። ትውልዱ ተስፋ ከመቁረጡ የተነሳ በኃጢአት ድል ይነሳል። እነሱም መከራው ካልቀረልን ካለቅንማ ቢያንስ ስጋችን እናስደስት ብለው ራሳቸውን እየጨረሱ ነበረ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሂዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ ረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። ስለዚህ የተሰሎንቄ መልእክት የተስፋ መቀጠያ መልእክት ነው። እኔም የምፈልገው እነዚህ እንዲኖሩን ነው። እንዲህ ይላቸዋል ቅዱስ ጳውሎስ እምጳውሎስ ገብሩ ለእግዚአብሔር ወጢሞቴዎስ ወሰልዋኖስ፣ ከጢሞቴዎስ የእግዚአብሔር ባሪያ ከሚሆን ከጳውሎስ ከጢሞቴዎስ ከስልዋኖስ የተጻፈላችሁ መልእክት ነው ይላቸዋል። ጳውሎስ ጢሞቴዎስና ተሰሎንቄ አብረው መልእክቱን አጻጽፈውት ሳይሆን ቤተ ክርስቲያን ህብረታዊነት ስለሆነ አንድነት ስለሆነ ከጳውሎስም ከጢሞቴዎስም ከስልዋኖስም የተጻፈ መልእክት ይላል። ብቻውን ሰርቶ ከደቀ መዛሙርቱ ጋር ከነሱ ጋር ነው የሰራሁት ይላል። በክርስትና አብሮ መዳን ነው እንጂ ብቸኝነት የግል ድህነት የሚባል የለም። አብሮ መዳን ነው። የክርስቶስ ህብረት ውስጥ መግባት ነው። ብቻን መጽደቅ የለውም። እንደዚህ ዓለም ብልጦች ተሻምተው እንደሚወስዱት ንብረት የቀደመ ሰው እንደሚከብርበት እንደዚህ እንደ ካፒታሊዝም ብልጣብልጥነት በብልጠት የምንጸድቀው የብቸኝነት ድህነት የለም። በህብረት መዳን፣ በህብረት መጽደቅ፣ ወደ ክርስቶስ አንዲት ህብረት መግባት ነው ክርስትና ማለት። ስለዚህ ቅዱስ ጳውሎስ ከጳውሎስ ከጢሞቴዎስ ከስልዋኖስ ትሕትናውንም ለመግለጥ ነው። ሁለተኛ ደግሞ እነሱም ደግሞ የዚህ ማህበር እንደሆኑ እንዲሰማቸው ነው። ከዛ ምን አላቸው? ለቤተ ክርስቲያን ዘተሰሎንቄ በእግዚአብሔር አብ ወበእግዚእነ ኢየሱስ ክርስቶስ፣
በጌታችን በመድኃኒታችን በኢየሱስ ክርስቶስ በእግዚአብሔር አብ በአባታችን ለሆነች ለተሰሎንቄ ቤተክርስቲያን ይላቸዋል። የሰው ቤተክርስቲያን የለም፣ የእግዚአብሔር ቤተክርስቲያን ነው ያለው። ይሄን ሊገልጥላቸው ነው። የሰው ቤተክርስቲያን የለውም። የሰው ትምህርት የለንም፣ የእግዚአብሔር ትምህርት ነው። የሰው ክህነት የለንም፣ የእግዚአብሔር ክህነት ነው። የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር ሲኖዶስ፣ የእግዚአብሔር ስርዓት፣ የእግዚአብሔር ሕግ፣ የእግዚአብሔር ጽድቅ ነው ያለን። የሰው ጽድቅ የለንም። እንደዚያ ከሆነ ደግሞ ሰው ሁሉ ተስፋውን በእግዚአብሔር ነው ማድረግ ያለበት። ተስፋ ቆርጠው ስለነበረ ሰው ሲያልቅ ተስፋችሁ ማለቅ የለበትም። የተሰሎንቄ ቤተክርስቲያን የሰዎች ቤተክርስቲያን አይደለችም፣ የእግዚአብሔር ቤተክርስቲያን ናት። የእግዚአብሔር ቤተክርስቲያን ከሆነች ደግሞ እግዚአብሔር ነው የሚጠብቃት። ተስፋ አትቁረጡ ብሎ ተስፋ ሊቀጥልላቸው በተሰሎንቄ ያለች የእግዚአብሔር ቤተክርስቲያን ይላል። ሰዎች የሚያገለግሉት የእግዚአብሔር ቤተክርስቲያን እንደሆነ ቢሰማቸው ኑሮ ቤተክርስቲያንን በራሳቸው ፈቃድ በዘመዶቻቸው ፈቃድ አይቆራርጧትም፣ አይከፍሏትም፣ አያስቸግሯትም ነበር። የእግዚአብሔር ቤተክርስቲያን ናት ቤተክርስቲያን። ይሄን ነገራቸው። ቀጥሎ ምን አለ? ወንዘከረክሙ ዘልፈ በጸሎትነ፣ ሁልጊዜ እናንተን በጸሎት እናስባችኋለን። ወንዘከር ቅድመ እግዚአብሔር ግብረ ሃይማኖትክሙ ወጽና ፍቅርክሙ ወትዕግሥተ ተስፋክሙ በእግዚእነ ኢየሱስ ክርስቶስ። በእግዚአብሔር አብ በአባታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት ሁልጊዜ እያሰብን ደስ ይለናል ይላቸዋል። የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን ሁልጊዜ ደስ ይለናል። ልድገምላችሁ እንድትይዙት። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን በእግዚአብሔር አብ ፊት ሁልጊዜ ደስ ይለናል ይላል። የተስፋችሁ ጽናት የሚለውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያለ የተስፋችሁን ጽናት እያሰብን ደስ ይለናል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የእምነታችሁ ሥራ በሉ እስኪ፣ የፍቅራችሁ ድካም፣ የተስፋችሁ ጽናት። ድገሙት፣ ድገሙት። የእምነታችሁ ሥራ በሉ፣ ድገሙ። እሺ፣ የፍቅራችሁ፣ እሺ፣ የተስፋችሁ ጽናት። ስለዚህ የምንማማረው እምነት፣ ተስፋ፣ ፍቅር ነው። እምነት፣ ተስፋ፣ ፍቅር አለኝ ወይ? ሁል ጊዜ ጠዋት ማታ እነዚህን ጥያቄዎች ለራሳችሁ ጠይቁ። መጨረሻ ላይ ሰው የሚለካው በዚህ ነው። እምነት፣ ተስፋ፣ ፍቅር። እምነት ማለት ምን ማለት ነው? ተወክሎ ማለት ነው። ወይም ሃይማኖትን ነው እምነት ብሎ እዚህ የጠራው። ተወክሎ ማለት ነው። ተወክሎ በእግዚአብሔር ማለት ነው። ተወክሎ ማለት በእግዚአብሔር መታመን ማለት ነው። በእግዚአብሔር መታመን ያለ የሚኖር በሆነ ህልው ዘላለማዊ የማይለወጥ በሆነ ሁሉ በሚቻለው የሚኖረውንና የማይኖረውን ወይም የሚታየውንና የማይታየውን የሚያልፈውንና የማያልፈውን በፈጠረው ሁሉም በሚችለው በአንድ እግዚአብሔር ማመን፣ መኖሩን ማመን፣ መቀበል፣ ከዚያ በዚህ እግዚአብሔር ደግሞ መታመን፣ በሱ መወከል ይህ እሱ ሁሉን ቻይ በሆነችው በሱ እጅ በሱ ብርታት ልብን መጣል ማለት ነው። መታመን እምነት የሚባለው እሱ ነው። ሃይማኖት እምነትንም መታመንንም ያካተተ ነው። መታመን ለእግዚአብሔር ታማኝ ሆኖ መገኘት ነው። አሁን እኔ ደግሞ የምነግራችሁ መታመን ተወክሎ ይባላል። በእግዚአብሔር ከሃሊነት ላይ ልብን መጣል ማለት ነው። ራስን አሳልፎ መስጠት ማለት ነው። እስራኤልን ከምድረ ግብፅ ያወጣ ምሕረቱ ለዘላለም ነውና እንላለን። ከዚያ ምንድን ነው የምንለው? በእድ ጽኒት ወበመዝራይት ልዕልት፣ በጸናች እጅ በተዘረጋች ክንድ ያወጣ እንላለን። በእድ ጽኒት በመዝራይት ልዕልት፣ በጸናች ክንድ፣ በእድ ጽኒት ወበመዝራይት ልዕልት፣ ከፍ ባለች ክንድ ይላል። በጸናች እጅ ከፍ ባለች ክንድ። መዝሙር 135 ላይ ምን ማለት ነው? ከፍ ባለ መዝራይት ልዕልት፣ ከፍ ያለች እጅ የምትለው ምንድን ነው?
የእግዚአብሔርን እጅ የሚያጥፋት ኃይል የለም ማለት ነው። የእግዚአብሔርን ኃይል አጋንንት ሊያጥፋት አይችልም። ተፈጥሮ ሊያጥፋት አይችልም። ወይም ደግሞ የተፈጠሩ ፍጥረታት ሊያጥፋት አይችልም። አላውያን ነገስታት ብዛ ሰራዊት አያጥፋትም። ስለዚህ የሚታይ ኃይልን አልፎ ሁሉ ሊያጥፋት የማትችል መዝራይት ልዕልት ከሁሉ በላይ የምትሆን ለዚህ ነው ቅዱስ ጳውሎስ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚለው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ይላል። ምን ማለት ነው? አይምሮን ሁሉ የሚያልፍ ማለት ነው። አይምሮ በሚያገኘው ነገር ነው ሰላም የሚያገኘው ወይም በሚያየው ነገር ነው። የሚያየው ነገር ከሱ ሲጠፋ ሰላም ያጣል። አግኝቶት የነበረ ነገር ሲርቀው ሰላም ያጣል። ከዚህ ውጭ የሆነ ሰላም ማለቱ ነው። የሚታይ ነገርን መሰረት ያላደረገ ሰላም፣ የሚታይ ነገርን መሰረት ወይም ደግሞ ተስፋ ያላደረገ ሰላም ይኑራችሁ። ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ ወዘሰ ያስተሪ ኮነ ተስፋ፣ የሚታየው ተስፋ አይደለም ብሏል። የሚታየው ተስፋ አይደለም። እዚህ ላይ ያልተጣለ ወይም ደግሞ በምናየው ነገር የማይሸበር ሰላም ይስጣችሁ ያለን ለዚህ ነበረ። ስለዚህ የእግዚአብሔር እጅ ከሁሉ በላይ ናት። በዚያች እጅ መታመን እሱ ምን ይባላል? እምነት ይባላል። ሃይማኖት ማመን መታመን ነው። ማመን እግዚአብሔር መኖሩን መቀበል፣ ስለሱ የተነገሩ እውነት የሆኑትን ነገሮች የተገለጠውን እውነት መቀበል ነው። መታመን ደግሞ በዚያ ባለው ህልው በሆነ በእግዚአብሔር ክንድ መታመን ነው። ግድፍ ላይ ለእግዚአብሔር ህሊናከ፣ በእግዚአብሔር ላይ ልብህን ጣል። ወውቱ ይሴሰየከ፣ እሱም ይመግብሃል። ወከንቱ ተአምኖ በሰብ፣ በሰው መታመን ከንቱ ነው። በእግዚአብሔር ንገብር ኃይለ፣ በእግዚአብሔር ኃይልን እናደርጋለን። ወውቱ ያስሮሙ ለለ ይሳቅዩነ፣ እሱም አስጨናቂዎቻችንን ያስራቸዋል፣ ያስሮሙ ያጎሰቁላቸዋል ተብሎ ተነግሯል መዝሙር 107 ላይ። ስለዚህ ማመን መታመን ማለት ይሄ ነው። እምነት የእምነታችሁን ስራ ሰምቼ ደስ አለኝ አለ ቅዱስ ጳውሎስ። በምታዩት ነገር ተስፋ ስላልቆረጣችሁ፣ የምታዩት ነገር ልባችሁን ሳያቆመው እግዚአብሔርን እየተከተላችሁ ስለሆነ፣ የሚሞተው ስለበዛ፣ የሚገደለው ስለበዛ፣ ፍትህ ስለተጣሰ፣ ጽድቅ ስለጠፋ፣ እውነት የሚፈርዱ ሰዎች ስለጠፋ